መቀሌ ከወልቃይት የምስራች 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 ደስ ይበላችሁ ደስ ይበላችሁ ደስ ይበላችሁ ደስ ይበላችሁ። የምስራች ነው ዛሬ የምስራች። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ድንቅ የሆነ እንደ ልብን የሚያሞቅ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። በእውነት ተከታተሉት። ሃያያያያያያ ውድ ኢትዮጵያውያኖች ዛሬ ደስ የሚል ወሬ ሰማሁኝ። ወደ መቀሌ አካባቢ ማለት ወደ ወልቃይት አካባቢ ስልክ ሁሉ ደውዬ ነበረ እና ጥሩ ወሬ ልብ የሚያሞቅ ለኢትዮጵያውያን የሚጠቅም ለአማራ ለትግራይ ሕዝብ የሚጠቅም የምስራችን የሰማሁት እና ይሄ ትልቅ ነገር ነው፣ ድንቅ ነገር ነው። የሚገርማችሁ በተለይ የትግራይ ወጣቶች ምን ያህል ልብ እንደገዙ፣ የትግራይ ወጣቶች ምን ያህል ጦርነት እንዳንገፈገፈባቸው፣ እንዴት አይነት ቆራጥ እርምጃ እንደወሰዱ በቃ ያ እውነትም ኢትዮጵያዊ ትግራይ ወጣቶች ኢትዮጵያዊ እውነተኛ ኢትዮጵያዊ ወንድሜን እህቴን አልወጋም ወገኔን አልወጋም አልተኩስም ብለው የወሰዱት እርምጃ በጣም ደስ የሚል ልብ የሚያሞቅ ነው። ይሄን ነው የምንፈልገው እኮ እኛ የምንፈልገው ይሄን ነው። እንደዚህ እስካሁን የምንጨረጨረው እኔ በበኩሌ ይሄ እኮ እንዲመጣ ነው። አያችሁ እንዴት ደስ እንደሚል መልካም ወሬ ደስ እንደሚያሰኝ አያችሁ አይደል? ስለዚህ ዛሬ የሰማሁት መልካም ዜና ምን መሰላችሁ? በጣም የሚገርም መቼም የጦርነትን አስከፊነት እንደው ገና እንኳን ትናንት ከትናንትና ወዲያ የተወለደው እንደው አእምሮ ማገናዘብ የሚያውቀው ልጅ እንኳን የጦርነትን አስከፊነት ምን ያህል እንደሆነ ይረዳል ብዬ አምናለሁ። በተለይ በአማራ ክልልና በትግራይ ክልል ያለው ወጣት ወይም ህፃናት ሁሉ የጦርነትን አስከፊነት ምን ያህል እንትን እንደሚሉ መጥፎ እንደሆነ ምን ያህል እንደሚሳቀቁ። ምክንያቱም በመቀሌ ውስጥ የሚወራው ትልቅ ትንሹ ሴት ወንዱ ቡናም እየጠጣ ምንም እያለ በጎረቤት የሚያወራው ስለምንድን ነው? ስለ ጦርነት ነው። ሌላ ወሬ የለማ። ስለ ጦርነት ነው የሚያወራው። እንደዚህ ሆኖ በዚህ ወጥቶ የጦርነትን አስከፊ ስለ ጦርነት ስለሆነ የሚያወራው። በቃ አይሮፕላን እንኳን አልፎ አጅ አይሮፕላን ድምፅ በሰሙ ቁጥር ህፃናት ይበረግጋሉ። ምክንያቱም የሚሰሙት ነገር በአይምሮአቸው ተተክሏል። ድሮን አሁን ይመታል፣ አይሮፕላን እዚህ ተደበቁ ተሸወቁ ምናምን ሲባል በህፃናት አይምሮ ያለ አስተሳሰብ እስቲ አስቡት። እኔ አስታውሳለሁኝ ህፃን ልጅ ነኝ። ምናልባት 7 ዓመት ወይ 6 ዓመት ቢሆነኝ ነው እና ጎጃም አሁን ስሰማ ጎጃም አልገብርም ብሎ ጃንሆይ ጦር አዝምተውበት ነበር። ይሄ ቁምጣ ለባሾች ብሔራዊ ነው ምናምን የሚባሉ ቁምጣ ነው የሚለብሱ አስታውሳለሁ። እና መጡ ተባለና ከቤት የኛ መንደር ሞጣ ይባላል። ሞጣ ጊዮርጊስ ነው የሚባል። ከሞጣ ጊዮርጊስ ደግሞ አጠገብ ቢዳም ይባላል። ቢዳ ሚካኤል እና በጣም ለሚሆነ ቦታ ነው፣ ቆንጆ ቦታ ነው። እና እዛ ነበርኩ አስታውሳለሁ። ከከተማ ከሞጣ ወደዛ ሄደን ቤተሰቦቻችን እዛ ነው ያሉ። የእናቴ አባት ቤተሰቦች አጎት ምናምን እዛ ነው ያሉ። ከከተማው 30 ደቂቃ ነው በመንገድ የሚያስኬደው። እና በቃ ይሄ የጃንሆይ ጦር አዘመቱ በጎጃም ላይ ተብሎ ይሄ በቢቡኝ በኩል ከርቀት በቃ ቤቱ እየተቃጠለ ይታያል። በቃ ጭሱ ይወጣልና ከዛ በኋላ በቃ እኛም ወደዛ ሄድን። ከዛ መጡ ተባለ። እቤት ያለ ህፃን አልቀረ አሮጊት አልቀረ አልጋ ላይ እየተሸከመ ዘንድሃ የሚባል እንትን አለ ወንዝ፣ ትልቅ ወንዝ ነው፣ ገደላ ገደል። እዛ ውስጥ በቃ ገባን። ወደዛ ውስጥ ጫካ አለ፣ ይሄ ቡና ጫካ አለ። ከዛ በታች ይዘውን ገቡ እናቶቻችን፣ እህቶች፣ በጣም ትልልቆች። እና የነበረን ፍርሃት ተመልከቱ። የነበረው መንቀድ በዛ አይምሮ በቃ እንደዚህ በቃ ተባለ ምናምን ተባለ።
መጨረሻ ላይ ሙሉ ቀን እዛዋን ወደ ማታኑ ተባን ወጣን ገባን በየቤታችን። በማግስቱ እናቴ ወታደር መጣ ዙሪያው ይሄን አምጡ ምግብ አምጡ እንጀራ አምጡ በቃ እርጎ አልቀርም ተሰጣቸው። ከዛ ምን እንደተባባሉ አይታወቅም። 4 ቀን ነው 5 ቀን ቆይተው ሄዱ እና ከዛ በኋላ ወታደር ባየን ቁጥር እንበረግግ ነበር። የሚገርማችሁ ያ ነገር በአይምሮአችን በህፃናት አይምሮ ገብቶ ጦርነት የሚለው በቃ ጆሮአችን እንዲህ ነበር የሚለው እና አሁንም በትግራይ ከተማ በክልል በአጠቃላይ የሚወራው ስለ ጦርነት ሌላ ወሬ አይወራም። በጎጃም ውስጥ የሚወራው ሌላ ወሬ የለም፣ ስለ ጦርነት ነው። በአፋር ውስጥ የሚወራው ጦርነት ነው እንጂ ሌላ ነገር አለ። ስለ ልማት ስለ ዲዝ ነገር እንደዚህ ከሊያ መረተ ይሄን ያህል ኩንታል አስገባ ይሄን ያህል አቆማዳ አስገባ እንደዚህ ጦፎቅቶ አይ እሱ ማርሲያርስ እንደዚህ ሲል የሚለው ወሬ የለም። በአሁኑ ሰዓት እመኑ እንደዚህ አይነት ወሬ የለም። ከሌ እኮ ነግዶ እንደዚህ አተረፈ እንደዚህ አይነት መኪና ገዛ ወይም ከሌ ቤት የገዛው በሬ የገዛው ወይፈን ፓፓፓፓፓ ነው ያ ነው ወሬው። ይሄን ጉሽ ጠላ እያለ ቆሎ ንፍሮውን እየበላ የሚያወራው ስለ እርሻ ስለ ግብርና ወይም ስለ ንግድ በቃ እንጂ ስለ ጦርነት አይወራም። ስለ ጦርነት አልፎ አልፎ ስለ ጀግንነት ስለ ድሮ ጣሊያንን እንዴት አድርገው አባቶቻችን ቅድመ አያቶቻችን እንዴት አድርገው ጣሊያንን እንደተዋጉት ጣሊያን እንዴት አድርገው እንዳርበደበዱት ያ ሁሉ ነበር የሚነገረው። በዚህ ዘመን ግን በዚህ ጊዜ ግን የሚወራ ሁሉ ጦርነት ነው። በቃ ምንም በሉ ምን እንኳንስ ጎጃምና ትግራይ ውስጥ አማራ ክልልና ትግራይ ክልል ቀርቶ በመላው ኢትዮጵያ የሚወራው ስለ ጦርነት ነው። በአፋር ብትሄዱ ስለ ጦርነት ነው። በሶማሌ ብትሄዱ ስለ ጦርነት ነው። በኦሮሚያ ክልል ብትሄዱ ስለ ጦርነት ነው። በደቡብ ብትሄዱ ስለ ጦርነት ነው። ምክንያቱም ወሬው ሁሉ ጦርነት ነው። የሚዘግቡት ስለ ጦርነት ነው። እኛ ዩቲዩብ ያለን ምናምን የምንዘግበው ስለ ጦርነት ነው። ይህ ስለ ጦርነት ነው። ስለዚህ ሁሉም የሚሰማው ስለ ጦርነት ነው። ልጅ አዋቂው ትልቅ ትንሹ የሚሰማው ስለ ጦርነት ነው። በኢትዮጵያ ምድር በዚህ ሰዓት ስለ ጦርነት የማይሰማ የማያውቅ የለም። እና ጦርነት ምን ያህል አስከፊ ምን ያህል መጥፎ እንደሆነ ምን ያህል የአይምሮ ጠባሳ እንደሚከት እስቲ ልብ በሉና አስቡ። በልጅ አይምሮ ስለ ጦርነት ስለ ሞት ሲወራ ሲሰማ ሲያይ የተገደለውን ሲያይ የተማረከውን ወታደር ሲያይ ምንድን ነው የሚሰማው? እስቲ ልብ በሉና እናንተ አዋቂ ነን የምትሉ ምሁር ነን የምትሉ ሽማግሌዎች ነን ባላባት ነን የምትሉ እስቲ አስቡት። የጦርነትን አስከፊነት እስኪ አስቡት። በእውነት አስቡት እስቲ። በጣም 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 የሚዘገን ለዚህ ነው እኮ ማነው መለስ ዜናዊ ምንድነው ያላቸው? የትግራይን ልሂቃን የትግራይን እነዚህ ሽማግሌዎችን የዛሬ 50 ዓመት የተቋቋሙ በዚያ እይታ በዚያ አስተሳሰብ አሁንም በ2000 ምናምን በ18 በ19 የጀመሩት አይምሯቸው አሁንም በ2000 ቁመው እዛው ላይ ናቸው። እዛው ላይ ነው ቁሞ ያለ። ስለዚህ መለስ ግን ቀድሟቸው ሂዶ ነበረ። አይውሽ መለስ ዜናዊ ቢኖር ኑሮ ይሄ ሁሉ አይሆንም ነበር። መለስ እኮ በነበረበት ጊዜ ታስታውሳላችሁ፣ ብዙ ነገር እኮ እየተሻሻለ ነበር። ብዙ ነገር ለውጥ እየመጣ ነበር። ስለዚህ ምንድነው ያላቸው? አማራ ወልቃይትን መልስ ብሎ ከተነሳ ሳታቅማሙ አስረክቡ ነው ያላቸው። ሳታቅማሙ ወዲም ሳትሉ አስረክቡ። አይ የምትሉ ከሆነ ደደቢት እንደተመሰረታችሁ ደደቢት ውስጥ ትሞታላችሁ፣ ደደቢት መቀበሪያችሁ ይሆናል ብሏቸው ነበር። ግን አልሰሙም። ይኸው ዛሬ የትግራይን ወጣት ቀስቅሰው የትግራይን ወጣቱን ምኑን ልጁ አፈሳውን እንኳን ያንቀስቅሰው ወደ ጦርነት አሰለፉት። በአፋር በዚህ በራያ ቆቦ በኩል በዛ አላማጣ ምናምን በሚባለው በዛ አስገቡ። እንደገና በዚህ ደግሞ
ጠምሬ ነው ምናምን በወልቃይት በኩል በዛ አስገቡ። አሁን ተመልከቱ እንግዲህ ትልቁ ዜና እዚህ ጋር ነው ደስ የሚለው። እውነት እግዚአብሔር እኮ ለኢትዮጵያ በቃ ጊዜ አለው። የእግዚአብሔር ጊዜ አለው ለኢትዮጵያ ሕዝብ። እውነቴን ነው የምላችሁ። የኢትዮጵያ ሕዝብ ምን መሰላችሁ? የኢትዮጵያ ሕዝብ ሃይማኖተኛ ነው። የኢትዮጵያ ሕዝብ እስላም በሉት ክርስቲያን በሉት ምን በሉት በቃ ኢትዮጵያዊ አምላኪ ነው። እግዚአብሔርን ሳያመልክ ፈጣሪውን ሳያመልክ አይውልም አያድር። እግዚአብሔር ደግሞ የሚያመልኩትን ጥሎ አይጥልም። በቃ እስካሁን ድረስ በኢትዮጵያ ምድር የፈሰሰው ደም፣ እስካሁን ድረስ በኢትዮጵያ ምድር ያለቀው ንብረት፣ እስካሁን ድረስ በኢትዮጵያ ምድር ያለቀው ወጣት፣ አረጋውያን፣ ሕፃናት ያን ሁሉ እግዚአብሔር አየ። እግዚአብሔር ጽዋ ሲሞላ እንደዚህ ነው። አያችሁ፣ ጽዋ የሚባል አለ። ያ ጽዋ ሲሞላ እንደዚህ ነው የሚሆን እና እግዚአብሔር ጊዜ አለው። እኛ እንቸኩላለን። እንደ በኢትዮጵያ ምድር እግዚአብሔር ኢትዮጵያውያን እግዚአብሔርን እያመለኩ እስላም የለ ክርስቲያን የለ ያኛው አለዋ ክብር ይላል ይሄ በስማም እያለ እያመለክን ጴንጤው በጌታ ኢየሱስ ክርስቶስ እያለ ጾም ጸሎት እያዘ እየለመን እየጸለይ ለምንድን ነው በኢትዮጵያ ምድር እንደዚህ አይነት ነገር የሆነ እንደዚህ የደም ማዕበል የሚጎርፈው ምንድን ነው እያልን እንጠይቅ ነበረ። ዛሬ ግን እግዚአብሔር መልስ አመጣ። የዘገየች ተስፋ ልብን ታሳዝናለች ይላል መጽሐፍ ቅዱስ። ብትዘገይም እውነት መጣ። ደስ ይበላችሁ። እውነት ውድ ኢትዮጵያውያን ደስ ይበላችሁ። ቢዘገይም እውነት እየመጣች ነው። ዛሬ የምነግራችሁ ነገር ምንድን ነው? የትግራይ ወጣት የጦርነት አስከፊነት፣ የጦርነት መጥፎነት፣ በወንድሞቹ በታላለቆቹ አካላቸው እዚያ ጎሎ በክራንች የሚሄዱትን አይነ ስውሮችን፣ አንካሶችን፣ ሽባዎችን አካላቸው የጎደለውን ያን እያየ ጦርነት ዘመት ሲባል እምቢ ብሎ ነበር። በግድ አዘመቱት። እምቢ ማለታችንማ በግድ ነው። እምቢ ካለ ያው ሌላ ነገር። ስለዚህ እሺ ብሎ ዘመተ። ከዘመተ በኋላስ ባይ ህዋት እያለ ወደ ፋኖ ባይ እያለ ወደ አማራ ክልል ባይ እያለ መሳሪያውን እየሸጠ እየጠፋ ዛሬ የትግራይ ወጣት ለጦርነት የተሰለፈው በዚህ በአላማጣም በወልቃይትም በሙሉ በሚባል ደረጃ ወደ አማራ ክልል ገብቷል። ወደ ፋኖ እጁን ሰጥቷል። ወደ ፋኖ ገብቷል። በቃ በዚህም በሉ በዛ ወደ ፋኖ ገብቷል። በቃ ደስ የሚለው እኮ ይሄ ነው። አሁን ሲነግሩኝ በቃ እዛ ሁልጊዜ ደውላለሁ ወልቃይትና በቃ የትግራይ ወጣት የተባለ እየጠፋ አሁን ቢቸግራቸው ጦሩ ይመለስ ተባለና ትንሽ የተረፋቸውን ይዘው አሁን እየወጡ ነው። ከጠለምት ምናምን ወጡ። በአጠቃላይ በዚህ በወልቃይት በኩል በምንድን ነው ይሄ እንትኑ ገዳሙ ባለበት በዋልድባ በዛ ሁሉ የመጡት አሁን ሸሹ ሄዱ። የተረፋቸውን ይዘው አሁን ወደ መቀሌ ወደ ትግራይ ክልል ተመለሱ። ይህን ሳይ ታደሰ ወረደ ምንድን ነው ያለ? በቃ ጦርነት አያዋጣንም በሰላም ነው አለ። መጀመሪያ እኮ ባላው ግፋ ብሎ ነበር። በኋላ ሲያየው ጦሩ ወጣቱ ሞኛችሁን ፈልጉ አንሞትም፣ ከአማራ ከወንድሞቻችን ጋር አንገልምም አንሞትም ብለው ሹልክ እያሉ በግሩፕም በተናጥልም እየጠፉ ሲሄዱ ያልጠበቁት ነገር ሲሆነ መግለጫ ወጣ። ታደሰ ወረደ ውረድ እንውረድ ተባባሉና ብሎ ነበር ያዘመተ። ሂድ እባክህ በለው ይህን ደግሞ አማራ ፈስፍሰው ብሎ ነበረ። ከዛ በኋላ ሲያየው ነገሩን መግለጫ ለጦርነት አያስፈልገንም፣ የለም ጦርነት እኛ አንፈልግም፣ በሰላም ነው። አሁን ታደሰ ወረደ የትግራይን ህዝብ የአማራን ህዝብ ይቅርታ ጠይቅ። በቃ ይቅርታ ጠይቅ። ስለዚህ አሁን የትግራይ ወጣት ልብን የሚያሞቅ ነገር
ከትግራይ ወጣት ስለሰማው ደስ ብሎኛል። በእውነት ከዚህ የበለጠ ምን ደስታ አለ? እንደገና ደግሞ ጦሩ የ3 ወር የ4 ወር የ2 ወር እንዲያው ለብለብ ሰልጣኝ እየታፈሰ ከየምኑ እየታፈሰ የገባ ሁሉ አሁን ለፋኖ እጁን በሙሉ እየሰማችሁ በቃ ግው አንድ ተኩስ ከተጀመረ ግው ብሎ ነው የሚሄደው። በቃ አንድ ተኩስ ጢው ካለች በቃ ለብልጽግና ወታደር ወይ ለብልጽግና ምንድነው የተጋፈፈ ወታደር እንኳን ወታደር እንደዚህ ቀልድ ወታደር እንደዚህ ኢትዮጵያ ከወታደር የላትም፣ በእውነት የላትም። ስለዚህ ያለው በወታደር ስም እዚያ የተሰበሰበው አንድ ጥይት አንድ ተኩስ ሲሰማ ግር ብሎ እጁን ወደ ፋኖ ነው የሚሰጠው። በቃ ይኸው ኧረ ይኸው እኔ አቦ ምንም የለውበትም ታፍሼ ነው ወይ እንዲሁኝ ለእናት የልኖር ባካችሁ እጅፃ ይላል። በቃ ይኸው አቦ እንደፈለጋችሁ አድርጉኝ እናንተ ከአረር ዙሪያ አቦ ቶና ምናምን እንዲሁም አንድ ቀልድ ሰማ ከእንትን የመጣ ነዋል ከአረር ታብሶ ነው የሄዱትና እጁን ሲሰጥ አተበት አቦ እናት እኔ ከምሬ ነው አቦን ምናምን ሲል ተመልከቱ። ፋኖን ያው አማራን ፋኖን እናት እና ብሎ ቀር አሁን እናንተ ከልባችሁ ነምራ መሳሪያ ላሳችሁ ናስ ቦምብ የተደበቀ ነገር ሚስጥራ ይዛችሁ አቦ ተውናን አቦ ተውናኛ ከጫደራ ነው ከነሽርታችን መጣ አቦ ተውና እናት ምናምን ሲል እና ብሎ ቀራ እና ብሎ ቀረ እና የአረርን ቋንቋ ምትሆን ቢጨርሰው ኑሮ እዛው ነበር። እንዲህ ቀልድ አያውቅም አማራ፣ በእናቱና በሀገር ቀልድ አያውቅም። የኔ ጌታ እና ብሎ አቦተውና እና ትንኳን አለ። አረረረረ ሆዴና ምን በእውነት ውይ ሳቅ እንደዚህ ያማል እንዴ እናንተ? ወይ ሀረር ሀረሮች ኑሩ እናንተ ለዘላለም ነው። ሀረር እኔ ሀረር በቃ ተወለድኩ ማለት እችላለሁ። 20 ዓመት ነው የተቀመጥኩትና ሀረርን ህዝቡ በጣም ነው የምወደው። በጣም በቃ እዚያው እንደተወለድኩ ነው የምቆጥረውና ሀረሮች በቃ ካልሰደበ ፍቅሩን የሚገልጽልህ በስድብ ነው። አቦናት ይላል። ከዛ በኋላ በቃ ፍቅሩ ያ ነው። የሚያኮርፍ ከሆነ ሰላም ብላ ዝም ብሎ አይ ብሎ ከሄደ አኩርፈዋል። ተጠንቀቅ። የዛን ጊዜ ጥሩ የሆነ ሰላምታ ከሰጠ አኩርፈዋል። ሀረር አኩርፈዋል። ግን አቦናት ካለ ግን አሁንም ሰጠጥ ብሎ ደፋኖ ገቡና ከመካከላቸው አንዱ ሀረር ልጅ ነው አሉ። በቃ ከዛ በኋላ እናንተ እውነት አሁን እጃችሁን ሰጣችሁ ነው ቁም ፍታ ምናምን ሰጠን። ሌላ ፈታተች አሁን ሌላ የላችሁም የቀበራችሁት መውሰን አቦተውና እና ትልቅ ነገር ነው ይሄ። በተለይ የትግራይ ወጣቶች አንዋጋም ማለታቸው የኢትዮጵያ ትንሣኤ እየመጣ መሆኑን በዚህ እናውቃለን። በእውነት ነው የምላቸው። አንዋጋም እምቢ እንዳይሉ ያው ታፍሰው ሄዷታል። እሺ ብሎ ይገባሉ። ከገቡ በኋላ አንፈልግም እያሉ እየሾለኩ ገብተዋልና አሁን ምንድን ነው መፍትሄ ያለው ካላችሁ ምናልባት እነ ደብረ ጽዮን ህወሓት ልብ ከገዙ ድርድር እርቅ ማለት አለባቸው።
ልብ ከገዙ ከፋኖ ጋር ማለት ነው። ከፋኖ ጋር ነው እንጂ ከብልጽግና ጋርማ አይታሰብም። ብልጽግና ራሱም አሁን ሽምግልና እየላከ ነው ለፋኖ። ግን ፋኖን ሆኖ ነው የለም ይሄ በሽማግሌ የሚሆን ነገር አይደለም ብሏል። ግን እኔ እንደምረዳ መቼም ወደ ድርድር መምጣታቸው የማይቀር ነው ብዬ አስባለሁ። ግን ህወሓት አሁን ከወልቃይት ጋራ ከአማራ ፋኖ ጋራ ድርድር አድርጎ በቃ እኛ አንስተናል፣ ሰላም እንፍጠር። እናንተ የአማራ ክልል እኮን እንኳን ለትግራይ ቀርቶ ለመላው ኢትዮጵያ የሚበቃ መሬት እኮ ነው ያለ። አለማሰብ አይምሮ ድፍን በመሆኑ ነው እንጂ በሰላም እኮ ማንኛውም ሰው ሄዶ ድሮ በኃይለ ሥላሴ ጊዜ በደርግ ጊዜ ማንም እየሄዳ ነበር እንደሚኖረው ወልቃይት ውስጥ ማንም በፈለገው ቦታ ሄዶ ነበር። ከየት መጣ አይባልም እኮ አይባልም ነበረ። ስለዚህ ለምንድን ነው ያ ነገር እንዲመጣ ቢደረግ? ምንድን ነው ትግራይ ለብቻ ተገንጥላ ወልቃይትን ይዛ በር ይዛ ምንድን ነው የምታገኘው? ንገሩኝ እስቲ። ዘላለም ጦርነት እኮ ነው የሚሆነው፣ ዘላለም። አሁን ትግራይ ተገንጥላ እንትንን ማነው ወልቃይትን ይዛ የሱዳንን በር እንደዚህ ዙሪያውን እኮ ካርታውን አይታችኋል። አባይ ግድብ ሁሉ ወደ እንትን ያስገቡ ወደ ትግራይ ያን ሁሉ ይዘው በሰላም ሊኖሩ ምን አይነት እንደው ንፍጥ ጭንቅላት እንዳላቸው እስቲ አስቡ። ምን አይነት የደነዘ ዓለም ዛሬ ወደ አንድ እየመጣች በአንድ ቋት ውስጥ እየገባች እያለ እነዚህ አንድ ቀበሌ ይዘው እንገንጠል። ኤርትራ ምን አመጡ? ይሄን እንኳን አታዩ። ይሄን ኤርትራውያን ተገንጥለው ምንድነው ያመጡት? ምንድነው ያገኙት? ይሄን እንኳን አታስተውሉም ወይ? ግን የበሰለ የዘመኑ ወጣት ይሄው አንጓሉ እየለቀቃችሁ ነው፣ እየተዋችሁ ነው። ስለዚህ አሁን ያላችሁ እናንተ ህይወታችሁን ለማትረፍ ከፈለጋችሁ መለስ ዜናዊ ባድሜ ውስጥ ትቀበራላችሁ እንዳለው ላለመቀበር ከፈለጋችሁ ሰላም አውርዱ፣ ድርድር አድርጉ፣ ሰላም አድርጉ። ከፋኖ ጋር ሰላም ያው እጃችንን ሰጥተናል። ፋኖ የምትሉን እናደርጋለን። በቃ የፋኖ ዓላማ ምን? ኢትዮጵያ ሁሉም ኢትዮጵያዊ በፈለገበት ቦታ እንዲኖር በፈለገበት ቦታ ሰርቶ እንዲኖር የሚያደርግ ህግ ይዞ ስለመጣ በቃ ዓላማችሁ እቅዳችን ነው። በቃ ያለፈውን የዘጠናውን ትተነዋል ብላችሁ ከፋኖ ጋራ ከነዘመነ ጋር ድርድር አድርጉ፣ እርቅ አውርዱና ይሄን ደግሞ ቁንጮ ላይ ሆኖ የሚያበጣብጠንን የሚያባላልን በጋራ ታግሎ አንድ ነገር ማድረጉ የሚበጃችሁ ይመስለኛልና ይህ ደስ ስላለኝ ደስ ይበላችሁ። የትግራይ ወጣት አኮራችሁኝ። እንደዚያ ስንለፈልፍ እንደዚያ ስንጮህ የትግራይ ወጣት ምን ድንዛዜ ወረደባቸው። ወንድሙ እዚያ ተቆርጦ እያየ ወንድሙ በክራንች እያየ እንዴት ወደ ጦርነት ይዘምታል ስንለፈልፍ ነበር፣ ስንጨረጨር ነበር። ዛሬ ግን ደስ አሰኙኝ። ጀጋኑ ልበላቸው። ዛሬ ጀጋኑ ደስ አሰኙኝና ይሄንን የምስራች ስለመጣ ስለሰማው ነው። ትክክለኛ የሆነ በቃ ትክክለኛ የሆነ መረጃ ስለሆነ ከዛው ከቦታው ስለሆነ የሰማሁት ለዚህ ነው ዛሬ በሰንበት ቀን ይሄንን መረጃ ላካፍላችሁ የወደድኩት። እናንተ ይሄን የመሰለ ጮማ ወሬ ይዤላችሁ ሰብስክራይብ አድርጋችኋል። በእውነት ሰብስክራይብ አድርጉ። እሺ ባይ